እንዴት ነው? ሁሉም ነገር ጥሩ ነው አይደል? አዎ ወይዘሮ ሱምሩ አስተካክዬ እየጨረስኩ ነው። የሚጨምረው ነገር አለ እንዴ? አይ ሁሉም አሪፍ ነው ብዬ አስባለሁ። ግን ምናልባት አበባ ብንጨምርበት አይሻልም ስታስቢ? እሺ በትልቁ አበባ ማስቀመጫ ላድርገው? አይ እንደዛ እንኳን ትልቅ አያስፈልግም። የሸክላው አለ በሱ ቢሆን የተሻለና የሚያምር ይመስለኛል። እሺ እኔ የሚደረገውን ነገር አድርጋለሁ ወይዘሮ ሱምሩ። በጣም ደስተኛ ናት። እንዴት ናችሁ? ፈጣሪ ይመስገን ደህና ነን ይመስገን። ምግቡ እየደረሰ ነው አይደል? እየደረሰ ነው ወይዘሮ ሱምሩ። ኬኩስ ታዲያ? ሊጡን አዘጋጅተን አስቀምጠነዋል። በኋላ በትኩሱ ለማቅረብ አስበን ነው። ሌሎቹ ምግቦችም ደርሰዋል መቼ? አዎ አንዳንዶቹ ተዘጋጅተው ፍሪጅ ውስጥ ናቸው። ሩዙም እየደረሰ ነው። ችግር የለም። በቃ አሪፍ። እንግዲህ ሁለት አይነት ሰላጣም እንሰራለን። አንድ አረንጓዴና አንድ ደግሞ ድንች ሰላጣ። እሺ ወይዘሮ ሱምሩ አንቺ እንደምትፈልጊው እናደርጋለን። አመሰግናለሁ። መልካም ስራ ይሁንልክ። የአእምሮ ሐኪም ጋር ምን ያደርጋል? ራሱን አስተካክሏል ወይ ሌላ ምን ችግር ቢኖርበት ነው? ሰላም፣ ከዶክተር ፉሊያ ጋር ቀጠሮ ነበረኝ። ግባቱ ነው። ራስን ያልተፈለገ ሁኔታ ውስጥ ስታገኘው ምን ይሰማሃል? አቶ ኑህ ምን አይነት ስሜት ይፈጥርብሃል? እኔ እንደ እብድ ያደርገኛል። በቃ መጀመሪያ ኃይለኛ ራስ ምታት ይጀምረኛል። ራሴን መቆጣጠር አልችልም። እንደውም እንደዚህ ሳውራ ትንሽ ይሻለኛል። ግን እኔ ራሱ ምንም ማላውቀው ሌላ ሰው ነው መሆነው። በቃ መጥፎ ነገሮች ይከሰታል። ለምሳሌ ምን ይከሰታል? መጥፎ ነገር ስትል ምን ማለት ነው? ንገረኝ እስኪ። እጮዋለሁ፣ እቃ ሰብራለሁ። ጨለማ ነገር ነው የሚታየኝ። ለምሳሌ ባለፈው ቀን የማይሆን ነገር አደረግኩኝ። በሰዓቱ የሆነ ነገር ተፈጠረና በጣም ተናድጄ አጠገቤ ተቀምጦ የነበረውን ብርጭቆ ወረወርኩትና ፊት ለፊቴ የነበረችውን ፍቅረኛዬን መተዋት። ቆይ ዶክተር፣ በጣም ብትጎዳስ? የከፋ ነገር ብትሆንስ? በሰዓቱ እኔ ምን እንደማደርግ አላውቅም። ሌላ ነገር ነው የሚታየኝ። በቃ ከቁጥጥር ውጪ ነኝ ብዬ አላምንም። ግን ከዛ በኋላ ይቆጭሃል አይደል አቶ ኑህ? እጅግ በጣም ይቆጨኛል። በጣም ብዙ ጊዜ ይቆጨኛል። ሺህ ጊዜ ይቆጨኛል። ከዛ ይቅርታ ለመጠየቅ ምክንያት ፈልጋለሁ። በቃ ይሄው ነው። በራሴ በጣም እናደዳለሁ። ኑህ ግን ምንድነው ችግርህ እላለሁ።
ምን ሆነ ነው ብዬ ራሴን ጠይቃለሁ። አንተ እንደዚህ አይነት ሰው አይደለህም እላለሁኝ። በቃ ይሄው ነው። ራሴን ሁሌም እስኪ ወደ ራስህ ተመለስ እለዋለሁ። ግን ራስህን መቆጣጠር አትችልም አይደል? ለመሆኑ ከዚህ በፊት ዶክተር አናግረህ ታውቃለህ አቶ ኖህ? እውነት ዶክተር ፉሊያ፣ በቀጥታ ነው የምነግርሽ። እኔ ዶክተር የሚባል ነገር አልወድም። በህይወቴ ዶክተር መርምሮኝ አያውቅም። የአእምሮ ህሙማን ዶክተርም ሆነ ሌላ ዶክተር ማንንም አግኝቼ አላውቅም። አንቺ በህይወቴ የመጀመሪያዋ ዶክተር ነሽ። በቃ አንቺን ግን ከልቤ ለምንሻለሁ። እመኘኝ። አሁን ግን የአንቺ እርዳታ በጣም ያስፈልገኛል። የምንችለውን ነገር በሙሉ እናድርግ። ይህንን ንዴት፣ ይህንን ቁጡነት፣ ውስጥ ያለውን ብስጭት እስከ መጨረሻው ድረስ እንድናጠፋው ነው የምፈልገው። ምክንያቱም እኔ በህይወቴ በጣም መወዳቸውን ሰዎች ማጣት አልፈልግም። ስሚ፣ እኔ መንታ አለኝ እኮ በጣም መወዳት፣ እንደ አባትም የሆነልኝ ወንድም አለኝ። ከ30 ዓመትም በኋላ ያገኘኋት እናት አለችኝ። እኔ አሁን የምፈልገው ይቅርታ፣ እነሱን በፍጹም ማጣት አልፈልግም። ዶክተር አቶ ኑህ፣ አንድ ነገር ልጠይቅህ እስኪ። የማስታወስ ችግር አለብህ እንዴ? አይ በደንብ አስታውሳለሁ። ለመሆኑ በደንብ ምርመራ ተደርጎልህ ያውቃል አቶ ኑህ? ቆይ ለምሳሌ የአእምሮ ህመም ፈተና ወስደሃል? ንገረኝ። አይ አልወሰድኩም። ምን ነው? ምክንያቱም አንዳንድ ጊዜ ያልታሰቡ እንቅስቃሴዎችና የንዴት ችግር በአካላዊ ችግር ምክንያት ሊፈጠር ይችላል። ምናልባት አእምሮ ውስጥ ያለ ችግር ካለ ቁጡ እንድትሆን ሊያደርግህ ይችላል። ስለዚህ አንተን ላገዝ አልችልም ልትይ ነው አይደል ዶክተር? አይደለም፣ እኔ እንደዛ አላልኩም። እዚህ መምጣትህን አታቆምም። ግን እስከዛ ድረስ ኑሮሎጂስት ቢያይህ፣ ኤምአርአይ ቢደረግልህ፣ ከዛ በኋላ አካላዊ ችግር የሚኖር ከሆነ ማረጋገጥ ብንችል ጥሩ ነው ብዬ ነው። እንኳን ደህና መጣሽ። ሰላም። እንኳን ደህና መጣሽ እማዬ። እንኳን ደህና መጣሽ ማሬ። ሰላም ጃን፣ እንኳን ደህና መጣ። ግቢና ቁጭ። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና መጣሽ የኔ ውድ። እንኳን ደህና መጣሽ። አመሰግናለሁ። አጎቴ ምንድን ነው የምታደርገው እንዴ? ቆያ እንዴ፣ ይሄን ያህል አርጅቻለሁ እንዴ? በእውነት አሁንም ገና ልጅ ነህ። እኔ እንደ አክብሮቱ ያክል ነው። ነይ ማሬ። እውነት ነው፣ እውነት ነው፣ እውነት ነው። እንኳን ደህና መጣሽ ጀና። አመሰግናለሁ አክስቴ ሱምሩ። በል ወደ ውስጥ ግባ። ግቢ እንጂ ውዴ፣ ግቢ። ሀሪካ ኤሳት፣ እንኳን ደህና መጣችሁ። እንዴት ነህ ልጄ? እንዴት ይመስልሻል? ኤሳት እናትህ እንዴት ነው እያለችህ እኮ ነው። ሰምቻታለሁ። ኤስማ ውዴ፣ አንቺ እንዴት ነሽ? እርግዝናው እንዴት ይዞሽ? ጥሩ ነው ወይዘሮ ስምሩ፣ በጣም ነው የማመሰግነው። በይ በቃ ወደ ውስጥ ግቢ። ግቢ። እንኳን ደህና መጣሽ። በሉ እንግባ። ሂዱ፣ ግባ፣ ሂዱ። ሴቪ ላይ እባክሽ፣ ምንም ነገር እኮ አልበላሽም። ምግቡ እንዳለ እኮ ነው። ማለት ቢያንስ 1-2 ጉርሻ እንኳን ብትጎርሽ ጥሩ ነው። አሁን ላይ እየሞከርኩ እንደሆነ ግን ታውቂያለሽ፣ በተቻለኝ መጠን ፈገግ ለማለትና ኑሮዬን ለመቀጠል እሞክራለሁ። የምሬን ነው። ግን ደግሞ በጣም ደክሞኛል። ከልጅነቴ ጀምሮ እንደዚህ ነው ሲሰማኝ የነበረው እና ይደክማል። እውነቴን ነው የምልሽ። አሁንስ ሰልችቶኛል። ደስተኛ ለመሆን በቅቶኛል። ስቃይን እድሜን ሙሉ ሳስታምመው ነው የኖርኩት። አሁን ግን በቃ ብያለሁ። ሁሉም ነገር ይበቃል ብያለሁ። ታውቂያለሽ ግን ቱርካን፣ ህይወቴን ሙሉ ከኑህ ውጭ ማንም ኑሮኝ አያውቅም። ከድሮም ጀምሮ እኔ ብቸኛ ሰው ነበርኩ። ያለ ኑህ መኖር አልችልም እንዴ? ያለ እሱ አልችልም። ይበቃል። በቃ መተው አለብኝ። አይ ይሄ ነገር አላበቃም ሴቪ ላይ። ኑህ አሁንም ውስጥሽ አለ።
ያስታውቃል። ልብሽ ውስጥ አሁንም ኑህ ነው ያለው። ምንም ያህል የኔና የሱ ነገር አብቅቷል ብትይም የእውነቴን ነው የምነግርሽ፣ አላበቃም። ሴቪ ላይ ያስታውቃል። እየተጎዳሽ ነው። መቼም ልትረሺውን ብትሞክሪ ራሱ የምትወጂውን ሰው ለመተው እንደምታስቢው ቀላል ነገር አይደለም። እሱ ሐሳብሽን እንደዚህ ከሞላው አብቅቷል ብትይም በጭራሽ ስሜቱ ከውስጥሽ አይጠፋም እና ኑህም ይሄኔ እያሰበሽ ሊሆን ይችላል። በእንደዚህ አይነት ሁኔታዎች ላይ ምን እንደሚሆን ታውቂያለሽ? ሁለት የሚዋደዱ ሰዎች መረሳሳት ካልቻሉ በድጋሚ መልሰው ይገናኛሉ። ምንም ያህል እንኳን ቢጣሉ በፍጹም ሁለቱ ሊለያዩ አይችሉም። ሴቪ ላይ አንታረቅም ቢልም እንኳን ፍቅር በመጨረሻ ያሸንፋል። ዓለም ላይ ያየነው ነገር ይሄ ነው። ሴቪ ላይ የሆነ ሰዓት ላይ ተመልሰው መገናኘታቸው አይቀሬ ነው። ይህን ደግሞ እንዳትረሽ ጻፊው፣ እሺ? ምክንያቱም ያ ቀን ሲደርስ ቱርካን ምን ብላይ ነበር ማለትሽ አይቀርም። ሴቪ ላይ አሁን እስኪ ትንሽ እንኳን ለመብላት ሞክሪ እባክሽ። አልገባኝም። ለምንድን ነው የእህት ልጅ ላይ ያልከው? በደንብ ሰላም አላልከውም? ኑ ያስለመድኩንም አታስቀርበት፣ ድምፅ ይናፍቀዋል። በደንብ ስላላናገርኩ ይቅርታ አድርግልኝ ውድ የእህቴ ልጅ። አጎትህ በጣም ነው የሚወደሽ፣ ደግሞ እሱን መቼም እንዳረሳ። ሴቪ ላይ ለምን አልመጣችም? እስኪ ትንሽ ጊዜ ስጣት። ስለዚህ ነገር እኮ ተነጋግረናል። ነው እረፍት ያስፈልጋታል። እሺ ኤስማ ፈዘሽ እቃውን ያመጣ ነው አሳይተን መልሰን ለመውሰድ ነው እንዴ? ምን ሆነሻል? ወይ ረሳሁት፣ ይቅርታ። ጣፋጭ ነገር አምጥተንልሻል ወይዘሮ ስምሩ። አመሰግናለሁ። አመሰግናለሁ። ካድሪዬ እባክሽ ተቀበይኝ እስቲ። መጣ ወይዘሮ ስምሩ። አመሰግናለሁ። ለምንድን ነው ይሄን ያህል የተቸገራችሁ? ወይ ኧረ ምንም አይደለም፣ ችግር የለውም። ችግር አለው እንዲያጎቴ? ለሰላም ብለን ያመጣ ነው፣ ስለመታረቅ ለመነጋገር ነው። ስለዚህ ጣፋጭ ነገር እየበላን በደንብ እንነጋገር። ምግብ ቀርቧል፣ ሳይቀዘቅዝ እንብላ። በሉ ባካችሁ ተነሱ። ይህንን ጉዳዩ በራሳችን ቤት እየጋበዘን ነው። በሉ እንግዲህ እንሂድና እንብላ። እሺ ኢሳት፣ ወይዘሮ ኒያሪት፣ ኢሳት ለራት የበግ ስጋ አለ። እንዴት ቆንጆ ምግብ ነው ያዘጋጃችሁት! ሲያምር። ወይ ልጆች፣ በጣም ደስ ብሎኛል በእውነት። ሁላችሁም እዚህ ነው ያላችሁት። መላው ቤተሰብ ተሰብስቧል። የሁሉም ሰው ፊት በፈገግታ ተሞልቷል። አምላክ ከክፉ ዓይን ይጠብቀን። ሌላ ምን ማለት እችላለሁ? ይገርማል እንዴት እንደምታምሩ። ሁላችሁም አምሮባችኋል። እውነት ሲጣሉ የነበሩት በሚገርም ሁኔታ አሁን ደስ የሚል ሰላም ፈጥረዋል። ሊጋደሉ የነበሩት ሰዎች አሁን ምግብ ላይ አብረው ቁጭ ብለዋል። ሰላም ወርዷል። ሂክመት፣ ሰላም ወርዷል። አዎ፣ ግን በጣም እኮ ነው የሚገርመው። ለምሳሌ ትገናኙና ከዛ ትለያያላችሁ። በጣም ነው ደስ የሚለው። ይህንን ቤተሰብ ከሌሎች የሚለየው ይሄ ነው። እውነት ሁላችሁም እንኳን ደስ አላችሁ ልላችሁ እፈልጋለሁ። ከልቤ ነው። በጣም ደስ ብሎኛል። የእውነት ታስቀናላችሁ። ምንድን ነው ሂክመት? ምን እየሆንሽ ነው ያለሽው? ምንም አልሆንኩም እኮ የኔ ወደ እንዲሁ አይኔ ላይ ስትሄዱ ሰላም ልበላችሁ ብዬ ነው የመጣሁት። ነይ ተቀላቀይ። አይ ይቅርብኝ። ግን ይህንን ቀን በጭራሽ መርሳት አልፈልግም። ሁላችሁም በጣም አምሮባችኋል። እንደውም ፎቶ ላንሳችሁ። እውነት አንቺ ብልጥ ሴት ነሽ። በይ ፎቶ አንሺን። ለቤተሰቡ ቆንጆ ማስታወሻ ነው የሚሆነው። የምሯን ልታነሳን ነው እንዴ? ይመስለኛል። ምንም ማድረግ አይቻልም። አክስቴ አዲስ ስልክ አለኝ። ካሜራው በጣም ቆንጆ ነው። በዚህም ብታነሽኝ ደስ ይለኛል። እባክሽ በዚህም ማንሽን። ይኸው ከፍቼዋለሁ። አምጩ ማሬ፣ አምጩ ለኔ ስጭኝ። እሺ በሉ ተዘጋጅታችኋል አይደል?
እቀፈኝ እስኪ። ሊፕስቲኬ እንዴት ነው? አልተበላሸም? መሌክዬ ወደ ጂሃን እስኪ ትንሽ ጠጋ በይ። ሀሪካውን ፈገግ በይ። እንዲህ ታምራላችሁ በፈጣሪ። ተዘጋጁ። እሺ እዩት። ውይ እንዴት እንደማምር እባክህ። በጣም ነው የሚያምረው። የቴሌግራም ግሩፑ ላይ እነዚህ ፎቶዎች መላላክ እንችላለን። ጥሩ ማስታወሻ እኮ ነው። ስላያችሁ ደስ ብሎኛል። መልካም ጊዜ ይሁንላችሁ። ምግቡም ደስ ይላል። በሉ በደንብ ብሉ። አንቺም ተቀምጠሽ መብላት ትችያለሽ። ወይኔ ታሲን፣ እኔ አልቀመጥም። ቦታው በቤተሰብ ሞልቶ ተጨናንቋል። ለእኔ ከአቅሜ በላይ ሆኖብኛል። መልካም ምግብ ይሁንላችሁ። ከአይን ያውጣችሁ የኔ ማሮች። ያው እንግዲህ እቺን ሴትዮ እብድ ልላት ነበር፣ ግን ደግሞ በጣም ብልጥ ሴት ነች። ድንገት መጣችና ከዛ ፊልሟን ሰርታ ሄደች። ምን ነው ተሳሳትኩ እንዴ? የሆነ ነገር በሉ እንጂ። ታያት በቃ ባክሻው መብላት እንጀምር። ወይዘሮ ካድሪዬ ከነዚህ ሰዎች ጋር ብበላ ይሻለኝ ነበር። ምን እንደሚያወሩ ማወቅ ፈልግ ነበር። ምንድን ነው? ለምንድን ነው የተናደድሽው? እንዴት ነው እዚህ ውስጥ የገባው? እዚህ ምን ታደርጋለህ? በሩን ክፍት አደረግሽው። ስለዚህ ቆይ አንተ ክፍት በር ወይም ክፍት መስኮት ካገኘ ዘው ብለህ ትገባለህ ማለት ነው? አዎ፣ የሚናፍቀኝን ሰው ለማግኘት የትም ቢሆን ያለበት ድረስ ሄጄ ለማግኘት ሞክራለሁ። የሚናፍቅህን የትም ቢሆን? አንቺ የሆነ ነገርሽ ደስ ይላል። ሂክመት ጉንሳር፣ ሁሌም አጠገብሽ መሆን እፈልጋለሁ። ቃላቶች በጣም ቆንጆ ናቸው። ስሜኝ፣ እንደ አንቺ አይነት ደርባባ ሰዓት የምታስደነግጠኝ የልብ ምቴን የምትጨምርልኝ ልዩ ሴት ሳገኝ በጣም ብዙ ነገር እናገራለሁ። ድግስ እኮ ታች ነው። ድግስ፣ ዋናው ድግስ ማሲ። ግን እነሱ ምን እንደሚጠብቃቸው ምንም አያውቁ። አስበው እስኪ አቶ ሀሊል፣ አንተ ታች ሄደህ እጅህን ዘርግተህ ልጆቼ መጥቻለሁ ስትላቸው ግን መቼም ቢሆን ድግሱን አታበላሹም አይደል? እንዴት በፍጥነት ተረዳህ? ግን በደንብ እርግጠኛ ነኝ ከዚህ በኋላ ደግሞ ይበልጥ ይሻሻላል። ያደርገው። ምን እያደረግን ያለ ነው? ጨዋታ እየተጫወትን ነው? ቀልድን ያዝነው? ምን እያደረግን ነው? ምንድን ነው እያልክ ያለኸው? ይሳት ትሰሚኛለሽ እማዬ፣ የ25 ዓመት ባልሽና የ2 ልጆችሽ አባት ሆስፒታል ውስጥ የሞት አፋፍ ላይ ነው ያለው። የደስታ ጊዜ ይመስልሻል? በጭራሽ አይደለም። እኛ እዚህ ተሰብስበን መብላታችን ትክክለኛው ጊዜው ነው ብለሽ ታስቢያለሽ? ኢሳት አዳም፣ አባት ምን እንደሚሆን ሁላችንም በሚገባ እናውቃለን። እዚህ የመጣነው ለመሳቅና ለመዝናናት ነው። የተገናኘነው እንደ አንድ ቤተሰብ አብረን ጊዜ ለማሳለፍ ነው።
ውይ አቶ ታሲን ከእኔ ጋር ተስማማለህ? አመሰግናለሁ በጣም